ተረጋጉ። ዋናው ወደ ቁም ነገሩን እንሂድና የጭቃ መለቃለቁን ደግሞ መጨረሻ ላይ አይመስላችሁም? ስለ ሰዎች ዲዘርቭ ስለሚያደርጉ ህይወት ስላላቸው ሰዎች እናወራለን። ህይወት ስላላቸው ማተር ስለሚያደርጉ ሰዎች እናወራና ከዛም በኋላ ደግሞ ስለ ጋርቤጆች ማውራት እንጀምራለን። አይመስላችሁም ወዶች? ህይወት ስላላቸው ሰዎች የኔና የመጀመሪያው አጀንዳ ሳረሳቸው አስታውሼ ሊወራላቸው የሚገባ ሰዎች አሉ። ስለነሱ እናወራና ከዛም በኋላ ደግሞ ስለ ወዳቂዎች እንቀጥላለን። ተግባባን? ያስማማል? ቤብ ጀርመን ገባሁ። ማን ነው እሱ ሀሳብ የሰጣችሁ? መጀመሪያ መግባቱን ማን የነገራችሁ? የእግዚአብሔር መንፈስ ነገር መጥቼ ነገርኳችሁ። ይህ ነገር ይረብሻል። እኔ ነኝ የነገርኳችሁ። ከመጀመሪያ አጀንዳ እነ አዶናይ ተፈቱ አሉ። ምርመራውን ጨርሰው ላይ ተፈቱት። አይ ዶንት ኖ። እንኳን ደስ ያላችሁ። ቲክቶክ በአዶናይ እናት ፎቶና ቪዲዮ ተጥለቅልቋል። የአዶናይ እናት እንኳን ደስ ያላችሁ። እኛ ህሊና ቢስ ማህበረሰብ ስለሆንን ነው እንጂ የማን እናት መሰላችሁ ፎቶ ሊጥለቀለቅ የሚገባው? አዲስ ሞመንት ከአዶናይ በህይወት አለ። 3 ቀን ነው እስር ቤት ታስሮ የተፈታው። ከሱ በላይ ሀገርን ሊጠቅም የሚችል ሀገር ብዙ ዋጋ የከፈለችለት ሜዲካል ዶክተር ሰርጅን የሆነ ወጣት ልጅ በጎንደር ዩኒቨርሲቲ ሜዲካል ስኩል ውስጥ ተገድሏል። አቤኔዘር ይባላል። ዶክተር አቤኔዘር ይባላል። ቲክቶክ በሱ ፎቶ ሊጥለቀለቅ ይገባ ነበር። አይ ወንደር ይሄ ልጅ ግን ወለጋ ዩኒቨርሲቲ ወይ ደሚዶሎ ዩኒቨርሲቲ ሰምዌር ኢን ኦሮሚያ ቢሞት ሁልሽም ታብጂ ነበር፣ ጥቁር ትለብሺ ነበር። መማርም 2 ሚሊዮን ተምችና ኩኩባ ፎሎወሮቿን ይዛ መታ ጥቁር ለብሳ ድምፅ ትሆን ነበር። እንዲህ እያለች ፊልተሯን ደቀነ። አያችሁ፣ ለሰው ልጅ ህይወት ማተር የሚያደርገው ዲፔንዲንግ ኦን ማንገደለው፣ የተገደለ፣ የአካባቢው ቦታው፣ የሟች ማንነት ምናምንን አጣርተሽ ነው የምታዝኑልሽ። እኔ ልጁ ምን እንደሆነ አላውቅም። ስሙ አቤኔዘር ነው። ድሃ እናት፣ ኢትዮጵያዊት እናት ለሀገር አሳድጋ ለሀገር አብቅታው ዶክተር ነው። ሀገር ዋጋ የከፈለችለት ነው። ቀጥሎ ሰርጀን የሚሆን የተማረ የበቃ ልጅ ሀገራችን አታለች። ብዙ ገበሬን፣ ህፃናትን፣ ምስኪንዬ ሰዎችን ህይወት ሊያድን የሚችል ኢትዮጵያዊ ወንድሜ ተገድሏል። ኦኬ፣ ፎቶ ላድርግ እንደሆነ and also he's on TikTok። ዶክተር አቤኔዘር ተገድሏል ጎንደር ዩኒቨርሲቲ ውስጥ። ዶክተር አቤኔዘር ጎንደር ዩኒቨርሲቲ ውስጥ ተገድሏል። ዋይ? ለምንድን ነው ቲክቶክ ማይወራው? ቲክቶከር እኮ ነው እሱ። ዶክተር ሰርጅን፣ ስለ ብዙ ነገሮች የሚያስተምር ነው። ጠቃሚ የሆነ ልጅ፣ ሀገርን የሚጠቅም፣ ሀገር ብዙ ዋጋ የከፈለችለት፣ እናቱ ብዙ ዋጋ የከፈለችለት ወንድሜ ተገድሏል። ለምንድን ነው ቲክቶክ ዝምታውን የመረጠ? እኔ አሁን ስለዚህ ነፍስ ለማውራት አትሊስት to show we care ደሚዶሎ ዩኒቨርሲቲ መሞት አለበት። ምን መሆን አለበት? የልጅ ሊታዘንለት ምን መሆን አለበት? ይሄ እኮ የዘር ጉዳይ አይደለም፣ የሰው ልጅ የመሆን ጉዳይ ነው። የሰው ልጅ የመሆን ጉዳይ ነው።
ስለ ሀገር ነው እያወራ ያለች። ስለ ሀገር እያወራ ነው። አይ ነው የአዶናይ እናት ታሳዝናለች። ለ3 ቀን እስር ቤት አድሯል። እኔም ስጨነቅ ነበረ፣ ለአዶናይ ጉዳይ ስጨናነቅ ነበር። ወጣት ልጅ ነው፣ ህይወቱ ኢዚ ነው። ካናዳ ሀገር ስራ አቁሞ ራሱን ቻሌንጅ ለማድረግ በብዙ ስትሬስ እና ምናምን ውስጥ ያለፈ ልጅ ነው። ሃርደስት ቲንግ በአዶናይ ህይወት ዲፕረስድ ሆኖ ፒዛ መብላቱ ነው ምናምን። አይ ጌት ኢት ላይፍ ኢዝ ሶ ሃርድ ለአዶናይ። አይ ጌት ኢት ብዙ ዋጋ ከፍላለች የአዶናይ እናት። እኔም እናት ነኝ፣ እረዳታለሁ። ግን ሀገሬ ዶክተር አታለች፣ ሰርጅን አታለች። ብዙ ድሃ ምስኪንዬ ገበሬን ህይወትን የሚያድን ብዙ እናቶችን ከሞት የሚታደግ ወጣት ልጅን፣ ብሩህ ተስፋ ያለው ወጣት ልጅን ሀገሬ ብዙ ዋጋ የከፈለችበት ወጣት ልጅ ሞቶ ተገሎ ለምንድን ነው ስለዚህ ልጅ ማይወራው ቲክቶክ ላይ? ለምንድን ነው ማይወራው? እኔ ማን እንደገደለው አላውቅም። እንደተገደለ አውቃለሁ። ገዳዩ አይደለሁም። እኔ ገዳዩን ለማወቅ ወይ ኢንቨስቲጌተር አይደለሁም። ማን ገደለው እያልኩኝ አይደለም። ይሄ ልጅ ተገሏል። አላውቅም። አንዱ ልጅ እያወራ ነው። እስቲ ቆይ ላውጣው እስቲ። እኔ በእውነት በጣም ነው ቢኮዝ መንግስት ይሆናል። እንዴት አወቅሽ? ማን እንደገደለው እንዴት አወቃችሁ? ሁላችሁ እንትናን የገደለው ነው መገደሉን ነው የምናውቀው። እስቲ ይሄ ልጅ ያወራል። እዛ ዩኒቨርሲቲ ተማሪ ነው። እንደሚሰማ ነገሩን። እሺ በዶክተር አቤኔዘር ሞት ምክንያት አንድም የጎንደር ዩኒቨርሲቲ አባል መረጃ እንዳይሰጥ ዩኒቨርሲቲ አስጠንቅቋል። ትናንትና 7 ሰዓት ቀን 7 ሰዓት የሞተ ሰው ዛሬ ጠዋት ወደ አዲስ አበባ እየተላከ ነው። በዶክተር አቤኔዘር ሞት በቅርቡ ከአንድ ሲኒየር ጋር ግጭት ውስጥ ገብቶ እንደነበረ የደረሱኝ መረጃዎች አሉ። የተፈጠረውን የስራ ጫና ከሌሎች አጋር ዶክተሮች ጋር ሲጠይቅ የነበረ መሆኑ ታውቋል። ነገር ግን የጠየቁት የስራ ጫና ቅነሳ ውድቅ መደረጉን ተከትሎ ወደ አዲስ አበባ ዝውውር እንዲሰራለት ጠይቋል። እናቱ ሳትቀር ወደ ዩኒቨርሲቲው መታ ልጇን ወደ አዲስ አበባ እንዲዛወርላት ጠይቃለች። በትምህርት ክፍል የመጀመሪያ ዓመት ሬዚደንት አለመኖሩን ተከትሎ የስራ ጫናው ያረፈው እነዚህ ላይ ስለሆነ ወደ አዲስ አበባ ይላክ ብለዋል የትምህርት ክፍሉ ሰዎች። ኢንተርናል ሬዚደንት ላይ ያለው የስራ ጫናና ጭቆና ይስተካከል፣ ዝምታችን ሰው እየበላ ይገኛል። በዚህ ሳምንት ብቻ 2 ሐኪሞች ሞተው ተገኝተዋል። መብታችንን በአንድነት ከኔ የሚያመልጥ አንድም መረጃ የለም። አሁን መረጃውን ሙሉ በሙሉ አጣርቻለሁ። መንግስት ጠቅላላ የጎንደር ዩኒቨርሲቲ የቀዶ ጥገና ዲፓርትመንት መሪዎችን አስሮ ጉዳዩን ራሱ አጣርቶ ለህዝብ እንዲያደርስ ብቻ ነው የምፈልገው። ስለዚህ እናንተ እንድታደርጉ የምፈልገው ፍትህ ለዶክተር አቤኔዘር። ከኔ የሚያመልጥ አሁን ይሄ ምን ይባላል? በጣም የሚያሳዝን ነገር ነው። ሰርጀሪ ሬዚደንት ሐኪም የሆነ አርስሪ ለዛውም 3ኛ ዓመት። እኛ ቲክቶክ ላይ ያለ ነው። ሰርጀሪ ሲባል መናቃት አንድ አለች። እሷን ነው የምታስታውሱት። ጭንቅላታችን ነው። ሂዝ ሰርጅን ብዙ ዋጋ ሀገር እንኳን ቤተሰቡ ሀገር ዋጋ የከፈለችበት። ኦኬ አሁን ከሰርጀሪ ጭንቅላታችሁን አውጡና ከሰርጀሪ ከሚባለው ስም ለሀገር ስለሚጠቅም ሰው አስቡ። እናትህ ድንገት የአእምሮ ውስጥ ደም መፍሰስ ደርሶባት ጭንቅላቷን ከፍቶ ሰርጀሪ የሚሰራ ሰርጀሪ ገብቷቸዋል። ህይወትን የሚያድን እናት ዋጋ ከፍላ ያስተማረችው ልጅ ከዛ ጭንቅላት ውስጥ እንድትወጡ እኔም እዛ ነበርኩኝ ቅድም። ሰርጀሪ ስፔሻሊስት ለመሆን ስፔሻላይዝ እያደረገ ያለ ሊጨርስ 1 ዓመት ብቻ የቀረው ዶክተር ቤቱ ሞቶ ተገኘ፣ ጎንደር ውስጥ ማለት ነው። በልጅነቱ ጀምሮ ዶክተር ለመሆን ሲል
ከቤት ትምህርት ቤት ከትምህርት ቤት ቤት እየተመላለሰ ነው። ከዛ በተጨማሪ ደግሞ ሜዲሲን ሲማር ጓደኛ፣ ቤተሰብ፣ ሶሻል ላይፍ ሙሉ ጥሎ ነው የተማረው። ከዛም አልበቃኝም ብሎ ኢሚዲየትሊ ስፔሻላይዝ ለማድረግ ድጋሚ እዚህ ፊልድ ውስጥ ገባ። መዝናናት ምን እንደሆነ ላያውቅ ይችላል። ሞስት ፕሮባብሊ እውነታውም እንደዛ ስለሆነ በጣም በጣም የሚያሳዝን ለሀገሪቱም ሎስ ነው፣ በጣም ትልቅ ሎስ ነው እና ምን እንደሚባል ራሱ ግራ ነው የሚገባቸው እንደዚህ አይነት ነገር። አሁን ይሄ ምን ይባል ከሞቱት ስለ ጡት ካንሰር ያስተምራል፣ ስለ ብዙ አይነት ካንሰር ህመሞች ያስተምራል። ይሄ ነው አካውንቱ እና የተማረ ልጅ ነው። ፍትህ ይጠየቅለት፣ ኢንቨስቲጌት ሊደረግ ይገባል። አሟሟቱ ሊታወቅ ይገባል፣ በምን ምክንያት እንደሞተ። ይሄ ወጣት ነፍስ ለሀገር የሚበቃ ወጣት ልጅ ሞቷል። ስለዚህ ፍትህ መጠየቅ አለ። የእናንተ በጣም ትልቅ ቢግዲል አዶናይ ተፈታ። የአዶናይ እናት ልጄ ተፈታልኝ ብላ ደስ ብሏታል። በሴም ታይም ደግሞ ልጇ ተገሎ ሀዘን ላይ ያለች ኢትዮጵያዊት እናት አለች። ህይወት ፌር አይደለም። ህይወት ፌር አይደለም እና ፍትህ እንጠይቅ። ቲክቶክ ስለዚህ ልጅ ነው ሊያወራ የሚገባው። ስለዚህ ልጅ እነ ጆሲ ተፈታ ምን አገባኝ? ጆሲ እና ቀይ ቀሚሱ ምን አገባኝ? ህይወትን አይሰጥም። የጆሲ ቀይ ቀሚስ ህይወትን አይሰጥም። ህይወትን አያድንም። ፔሪድን እንኳን ማስቀረት አይችልም። የጆሲ ቀይ ቀሚስ በሱ ቀሚስ ታሰረ፣ እረፍት ያደርግ። ጥሩ እረፍት ያደርግ። ይሄ ልጅ ህይወቱ ተነጥቋል። ወጣት ልጅ፣ ብዙ ፊቸር ያለው ልጅ ህይወቱ ተነጥቋል። ስለዚህ ልጅ ለምን እንደማጮሁ ህሊናችሁን እራሳችሁን ጠይቁና መልሱ። ስለ ዶክተር አቤኔዘር ለምንድን ነው ማላወራው ብላችሁ እራሳችሁ ጠይቁ። ለምንድን ነው ስለ ዶክተር አቤኔዘር ያላወራሁት? ዶክተር አቤኔዘር ምን ቢሆን ነው ማወራለት? ስለ ዶክተር አቤኔዘር አሟሟት ልብ ያላዘነው ምን ቢሆን ነው? መቼ ነው ለዶክተር አቤኔዘር ማዘን መጀመረው ብላችሁ እዘን አውሩ። እራሳችሁ ጠይቁ። እራሳችሁን ጠይቁ። ይሄ ልጅ ለሀገር የሚጠቅም ልጅ ነው። ኢትዮጵያ ሰው አጣች ዛሬ። ሀገሬ ትናንትና ሰው አጣች። የሚጠቅማት ሰው አጣች። እናቶችን የሚያተርፍልን ሰው አጣች። ህፃናትን ከሞት የሚታደግ ሰው አጣች። እና እናንተ ከሀዘን ሙዚቃ ጋር ምናምን የአዶናይ እናትን ስታደርጉ ደስ ይላል። እናትም ስትወደድ አይዞች ስትባል ደስ ይላል። ጥሩ ነው። ግን የዚህን እናት አስቡት። ስለዚህ ልጅ እናት ደግሞ እናስብ። ይህንን ሰርጅን ነው፣ ሜዲካል ዶክተር ነው። ስፔሻላይዚንግ ኢን ሰርጀሪ ለማድረግ ሰርጅን ለመሆን ተገሉ ተገኝ። ስለዚህ እናስተውል ለማለት ነው። ታውቀው ማለት ይህንን ለማለት ነው። ትልቁ ቁም ነገሪ ነው። ቆይ እስኪ
ቢያደርገኝ ደስ ይላል። ቢያደርግልኝ ደስ ይለኝ ነበር። እቦልካለሁ ዩዘር ካውንክ እቦልካለሁ። ባይ ዘ ዌይ ይህንን ላንሳና ለማንኛውም ስለ ዶክተር አቤነዘር ኤቭሪዌር ሄዳችሁ መወራት አለበት ብዬ አስባለሁ። ስለዚህ ልጅ ሁሉም ቦታ ሊወራ ይገባል። ዩዘር እሺ ራስክና እቦልካለሁ። ከዛን ስለዚች ሴት ማውራት ፈልጋለሁ። ስለዚች ሴት እቺ ሴት ሀደሸኒ ትባላለች። 5 ልጅ አርግዛ 4 ልጅ ወለደች። አንዷ ሴት ልጅ ሞተችባት እና እቺ ሴት ደጋግ ኢትዮጵያውያን ብር ረዷት። ካናዳ የሆነ ሀገር ፕሮሴስ ናስቲ ሚት የሆነ ሀገር ሜቤዚ ልስጥሽና ከአጀንዳ የሚያስወጡኝን ሁሉ እንትን አርጊልኝ። ስፔሻሊ ዩዘር የሚባል ተወኝ ዩዘር ጌታ። እቺ ሴት 4 ልጆቿን ትወልዳለች። የተረዳችውን ገንዘብ በባሏ አካውንት ውስጥ ይቀመጣል። ባሏ በቃ ቤቱን የሚመራ የለም፣ የቤት ራስ ነው። ከዛም በኋላ ህይወቷን እየመራች ባሏ ይታሰራል። ባሏ ይታሰርና ዲፖርት ይታደረጋል ወደ ግብፅ፣ ወደ ኢትዮጵያ፣ ከግብፅ ወደ ኢትዮጵያ። ከዛም በኋላ ግብፅ ሀገር ኢትዮጵያ ሄድና ምንድን ነው የሚላት? ሰውነቷ ውስጥ ብረት ያለ በኦሮምኛ ነው ያለችው። ማህፀንሽ የሆነ ነገር የሆነች ሴት አልፈልግም ብሎ ህፃን ልጅ ሌላ ሴት ጠልፎ ገንዘቧን ወስዶ ፕሮሰሷን ደግሞ በሱ ስር ነው የገቡት እነዚህም ልጆች። እሷም የውጭ ሀገር ፕሮሰሱ ማለት ነው ይሄ እና እሱንም አበለሻሽቶ ታለቅሳለች ማለት ነው። እና ሁሌ እዚህ አፕ ላይ እናንተ የምትሉት ወንድ ልጅ አይቸግረው፣ ወንድ ልጅ አይክፋው፣ ወንድ ልጅ ተቸግሮ፣ ወንድ ልጅ ሄይ ጋይስ፣ ሴት ልጅ ብቻዋን አትቸገርም፣ እስከነ ልጅ ነው የምትቸገረው። ሴት ልጅ አትቸገር። 4 ልጅ ዳምፕ አርጎባት በሰው ሀገር 4 ልጆቿን ዳምፕ አርጎባት የልጆቹ አባት የነዚህ ህፃናቶች አባት እና 4 ልጅ ስትወልድ ዶክተር ሜሮን ተገላለች ጎንደር ዩኒቨርሲቲ። ጎንደር ምንድን ነው ያለው? ጎንደር ማለት ለምንድን ነው ሰው የሚሞተው? እኔ እንጃ። ኦሮሞ ናት ለምን ትጠይቀኛ? እኔ ዘር አልጠየኩ ስደነግጥ። እንግዲህ የሰው ልጅ ሲሞት ለማንኛውም በደንብ እንትን ብዬ እናወራበታለን፣ ደግሜ አወራበታለሁ ስለዚህ ጉዳይ። ስለዚህ ኢንቨስቲጌሽንም ኤቭሪቲንጉን መወራት አለበት። ስለዚህ ጉዳይ ዝም አንል ጉዳይ ሁሉ በቃ አፍቅሮ እያላችሁ ነው በዚህ ዘፈን ሚያው
ያልን ነው እየሰማን እና በጣም የሚያስፈራኝ ዘፈን ነው። ባይዘው ይሄን ዘፈን በጣም የምፈራው ነው። ያው በጣም የምወደው ሰው ቢኖር ምናምን በዚህ ዘፈን ነው ስሙት ይሄን ዘፈን ድረስ ከአድማስ ወዲያ አይልባችን ይብራንና ነይነጥፋ እንሻገር አላማረም የኛ ነገር ነይነሂድ ፍቅር አለን የሚያነሳ ነይነሂድ እንነሳ አንቺም ነይነሂድ የሚለው ዘፈን እኔ አልጣመኝም። ቢኮዝ ይኸው አብረው እየሄደች እያለ መሀል ላይ እስከ 4 ልጅ ነው ዳምፕ ያደረጋት እስከና 4 ልጆቹ። ኔክስት ቻፕተር ነይ እንሂድ ነይ ሀገር ግቢና ትዳራችንን እንኑር ሳይሆን ጋሽዬ ያላት ሆድሽ ውስጥ ብረት አለ አልፈልግሽም ያላትን ቆይ ላሰማችሁ። ani dubartii akka keetii maatanii isii ciccitee sibiilli garaa keessa jiru homaayyuu naan gootu naan jedhe ani ilmoo kiyyaaf jecha sibiila 4 ልጇን 5 ልጅ ሆዷ ተሸክሞ የተቆራረጠ ማፀን ያላት ሴት ሆዷ ውስጥ ብረት ያለ ሴት አልፈልግም ያላት sibiila garaa kiyya keessa jiru hawaasni oromoo biyya kana jiru hundi isaatu ni beeka sinii galee ganaa miidiyaarrallee ba'ee dura maqaa baay'ee nabbaas har'a anaaf ilmaan kiyya badheetti nu gatee sinii galee mana ijaarratee qabeenya uummanni oromoo na gargaareen bultii itti ijaarrate an bultii sanaa miti የተረዳውትን ገንዘብ ብዙ ሰው ረድቷታል። የማዳም ቅመሞች ሁሉም ሰው ረድቷታል። የተረዳችበትን ገንዘብ ወሰደና ቤት ሰራበት። ኢትዮጵያ አገባበት። ህፃን ልጅ 10 ምናምን ዓመት ህፃን ልጅ ጠልፎ አገባበት። niidhaa ilmaan kiyya kaleessa miidhamte an miidhamee badii isaatiin ittiin boqasamaa ture har'as an gargaarsa tokko hin barbaadu an maallaqaa miti kan na boochisaa jiru hiccitii jirtu beekaa madaa kiyya naa beeka gocha inni anaaf ilmaan kiyya irratti kan inni barakiinaa fuula keetti naqeedha namni feemasoonni qaaroo keessa jiru namni ollaanaan jiru annama ተነስቶ ይቀጠቅጠኛል በረኪና ፊትሽ ልጨምራለሁ ይላል ምናምን የሆነ እኮ ቅማል የሚያክል ወንድ ነው እኮ። ይህም ወንድ ሆኖ ነው እንግዲህ የሚያሰቃያት። ከዛ ቡልቲኮ እንዲጉ ምናምን ብላ እሷ ደግሞ ኃይለኛ አባ መናኩ ባሌ ኃይለኛ ነው ምናምን ብላ ዲስሪስፔክት እየተደረገች ኖረች እና መጨረሻ ላይ የተረዳችበትን የኢትዮጵያ ሕዝብ የተረዳችበትን ገንዘብ ወስዶ ሀገር ቤት ገብቶ ቤት ሰርቶ ሌላ ሴት አገባ። 4 ልጆቿን በሰው ሀገር ዳምፕ አርጓት። ከዛ እናንተ ትመጡና አንድ ወንድ ሲያለቅስ አሁን ይሄ ከክራሱ መጥቶ ቸግሮኝ ነው ብሎ ቢያለቅስ ታሪኩ ይቀየርና ወንድ ልጅ አይቸገር ብላችሁ ኦ ማይ ጋድ ብላችሁ እሷን ትረግጣላችሁ። ወንድ ልጅ ሲቸገር ብቻውን ነው። ሴት ልጅ ስትቸገር ልጆች ይዛል። ከመውለድ ጋር የተያያዘ ህመምን ይዛ የአእምሮ ጤናዋን ይዛ ብዙ ኃላፊነትን ይዛ የኛ ማህበረሰብ ደግሞ የማህበረሰብ ችግሩ ስድቡ፣ መንቋሸሹ፣ ሲንግል ማምነሽ ማትፈለጊ ባተም ፊደር እየተባልሽ እሱንም ይዘን ተሸክመን ምንቸገረው ተቸገረን ልጆች ዳምፕ ተደርጎብን ሲንግል ማም ተብለንም ተሰድበንም ባዲሼም ተደርገንም ጭራሽ ደግሞ እቺ ምስኪንዬ 5 ልጅ ገለዋ ይወጥ እንግዲህ እቺ 5 ልጅ እኚህን ሁሉ ህጻናቶች በአንዴ ነው የተሸከመቻቸው። አንድ ልጅ ለተሸከምነው እንዴት ኮምፕሌን እንደምናደርግ አውቃለሁ። 5 ልጅ ነው በሆዷ የተሸከመችው። ማህፀንሽ የተቆራረጠ ነው የልጆቹን እናት
ሆዲሽ ውስጥ ብረት አለ። ከዛ ይሄን መተን ስናወራ ብዙ ነገር ትላላችሁ፣ ትሰርቡናላችሁ፣ ታንቋሽሹናላችሁ። እኛ ምን እንደነቀል ያ ገንዘቧን ዘርፎ ልጆቿን ነው በደንብ ይዛ ነው የምታሳድገው። ያቸው ንጽት ታርጋ በደንብ ይዛቸዋለች። ትናንትና እና አስሊ ይዘውት ነበረ ጉዳዩን እንግዲህ ከምን እንደሚያደርሱት አላቅም። አስሊን ጠይቀዋለሁ። ይሄን አየው አዝም ህይወት ለሴት ልጅ ፌር አይደለም፣ ፌር አይደለም። ከዛም በኋላ የሆነ ጊፍተር ሌቭል 37 ነው ትዳር አለው ምናምን ብለው በፌክ አካውንት መተው እንትን አሉኝ። እኔ ምን አገባኝ ታዲያ? ማለት ባሎቻችሁን ኖርዝ አሜሪካ እየኖርሽ ባልሽ በቲክቶክ ጊፍት እየሰጠ ሌቭል 37 እስከሚደርስ ድረስ ፈዘሽ ደንዝዘሽ ከቆየሽ የኔ ችግር አይደለም። አይመስላችሁ? የኔ ችግር አይደለም። ከዛ ሚስቱን ትቷታል ምናምን። ታዲያ እኔ ምን አገባኝ? ምን አገባኝ? የግለሰቦች ህይወት እኮ ነው ያኛው። ምን አገባኝ? አንድ ላይ ነው የሚኖሩት ግን አንድ ላይ አይደሉም። ከዛ የእሷን አካውንት ላኩልኝ ብዬ የእሷን አካውንት ሄዳለሁ። አንድ አይነት ለባሽ the fakest of all fake marriage ዘፈኖች ሁሉ እኔ አሁን ሌላ ሬድ ፍላግ አንለያይም ምናምን የሚል ዘፈን ሰዎች ከፖሰቱ የተለያዩ ናቸው። ባልና ሚስት upstairs downstairs life አንለያይም ምናምን እኔ ምን አገባኝ ታዲያ? I don't care። አትላኩብኝ እንደዚህ አይነት። ይህኔም እኮ የሚስቱ እህት ናት የምትልክብኝ። እንደዚህ አይነት ነገር አትላኩብኝ እባካችሁ። ከዛ አንለያይም ቲክቶክ ላይ ማለት ነው ከባሏ ጋር አንድ አይነት ለብሰው ምናምን ማለት ነው። ግን ተለያይቷል። ዝም ብለው ልጆቻቸውን አንድ ላይ የሚያሳድጉት። እኔ ምን አገባኝ? ይህንን አየ ጋሽ ቤቡ ከወር በፊት የገዙትን የዳይመንድ ሪንግ አረጉት መሰለኝ። አሁን ኦፊሻል የወጡ ትዳራቸው አሜሪካ ነው። ኢንጌጅመንት ቃል ኪዳን ደግሞ ጀርመን ሀገር ካለች ልጅ ቃል ኪዳን ገቡ። ደስ አለኝ ለሳቸው፣ ደስ አለኝ። $200,000 አይደለም ግልጽ ነው። ግን ምን ልበል? ቤታዮ ስድብ እየሰደበችት ነው። ቤታዮ ከዲቦራ በላይ በቅናት የተንገበገበችው ቤታዮ ናት። ከዲቦራ በላይ እያበደች ያለችው ቤታዮ ናት። እሱ ደነቀኝ።
እኔም ይሄ እንደ ሄለን ታውቃላችሁ ታወራለች። እንደዛ አላወራም እኔ እንደ ሄለን። ጥሩ አይደለም፣ ጥሩ አይደለም። ግን ለየትኛው እድሜ ግን ሚላት ለየትኛው እድሜ? አይ ነው ላይክ ወደ ላይ እንደሚልሽ ያውቃለሁ። አይ ነው በገላሽ ይህን ነገር እንዳገኘሽው እናውቃለን። አይ ነው ታሪክሽን እንደጻፍሽም እናውቃለን። ላትነሺ እንደወደቅሽ እናውቃለን። ዳይመንድ ቢዘንብብሽ ዳይመንድ ፋብሪካው እላይሽ ላይ ቢደረግ ያንቺ ቫሊዩ ከኤልዛቤልነት ዘለም ወለም ዘለም አይል። ዋጋሽ ኤልዛቤል ነሽ። አለቀ፣ አልቋል። ሰላም። ዋጋሽን ከፍ ያደረገው የፈለገ እንኳን እቺ አንድ ጠርሙስ ላይክ በዳይመንድ የተሰራ ቀሚስ በዳይመንድ የተሰራ ቤት ውስጥ ቢያኖርሽ የግለሰብ የሴትነት ቫሉሽን ከፍ አያደርግም። ወተሽ ልትዘምሪ ትችያለሽ፣ ሞገስ የለሽ። ምንም ነገር ከዚህ በኋላ ብታወሪ ብታደርጊ ምንም ነገር ብታደርጊ ያኔ የጻፍሽውን ታሪክሽን አይፍቀው። ኢንተርኔት የሚያስታውስሽ 2 ትዳርን ያፈረሽ 2 ትዳርን ያ ኤልዛቤል ናት። ሌላ ስም አላት ኤልዛቤል፣ ሌላ ስም አላት ውዶች፣ ሌላ ስም አላት ኤልዛቤል። ምንም በቃ ስላንቺን ካወራሁ ከወደቅሽበት አነሳሻለሁ ብዬ ነው የተውኩሽ። ከወደቅሽበት አላነሳሽም ብዬ ነው የተውኩሽ። ምንም ታሪክ የለሽም። ታሪክሽ ነው በቃ ታሪክሽ። ኢንጌጅመንት አረገላት 200,000 ብር ዳድሏት የሚሉት እንዳለ ጋለሞቶች። ሄለን ወርቅዬ የስንቱን ባለትዳር ህይወት ያበላሽሽ፣ የስንቱን ህይወት ምስቅልቅል ያወጣሽ፣ ስንት ሴት ያለቀሰችብሽ ሄለን ወርቅዬ፣ ስንት ሴት ያለቀሰችብሽ። ጂጂኪያ እኮ ሆዴ ብሬክአፕ ካረጋት በኋላ ለምናው እኮ ለመታረቅ ብዙ ነገር አድርጋለች። ሆዴ ትቷት ማርያማዊ ጋር ከሄደ በኋላ ራሱ ቢመለስ ብላ ብዙ ነገር ዋጋ ከፍላለች። ማርያማዊትን ራሱ እስካሁን ምሰድባት ቀንታ ነው። ጂጂኪያ ትክክልሽ ሆዴ ነው፣ ትክክልሽ ሆዴ ነው። ማን ሆዴ? ያቺ ካሊፎርኒያ ያለቻትን ሴትዮ አፍቅሮ መሆን አለበት ሄዶ እዛ ደብልቺኗ መሀል ቁጭ ብዬ ካላወራው ቢለው በቂ። እግዚአብሔር መልሱን ይመልሳል። እግዚአብሔር ዋጋ ያስከፍላል። እናንተ እንደዚህ እንደቀላሉ እንደዚህ እንደምናየው ነገር አይደለም። እግዚአብሔር ዋጋ ያስከፍላቸዋል። ባለጌ ሴቶች እንዲህ አይቀጥሉ። በእውነት ቆሻሽዬ ሴቶች እንደዚህ አይቀጥሉ። ይህ ኖርማላይዝ ማድረግ ይሄ ኖርማላይዝ ማድረግ ይሄ ቅምጥነትን፣ የሌላን ሰው ባል ማናገር፣ የሌላን ሰው ባል ልባሽቶ ገንዘብ መቀበል አራድነት አድርገው እነ ጉቺ እየሸጡት ነው። የምትገዙት ወንዶች ካላችሁ ግዙት።
ግን እኔ ሴቶች እግዚአብሔርን እኔ አሜሪካን ኖርዝን አሜሪካ ያለን ሴቶች በጣም እናሳዝናል። ገብቶሻል? አራስ ሆነሽ አራስ ቤት ባልሽ ጊፍት ኦንላይን ላይ ያርከፈክፋል ለታስቆሚዎች። አንዴ ደግሞ ወንድ ልጅ መናቅ አንቺ ላይ መጥፋት ከጀመረ እኔ አያውቁም። ሰውነቱ አየሽ፣ ሰውነቷ ከስቶ እኮ ዊጓ ሄልሜት ይመስላል። ገብቶሻል? ዊጓ ሄልሜት ይመስላል ሊትራሊ ማለት ነው። ሄልሜት አሁን ይህ ልጥፍ ያለ ነው አይደል? ዊጓ የሷ ሄልሜት ይመስላል። ከስታ ቀፎ ሆና ማለት ነው። ከዛ እነዚህም ኢጃዚያት ስትመጣና እንትኔ ግን ወፍራም ነው ብላ ታሳያቸዋለች። ገልጣ መራቢያ አካል አሳይታ ገንዘብ ምሰራ እህቴ ናት። ወድሻል። በባለትዳር ወንዶች ፍለጋ አንድ ሴት ልጅ ብልቷን አንጠልጥላ የምትመጣ ከሆነ ሄር ባዲ ሄር ቾይስ አንል። እሱ እራሷ ገላ ላይ ነው። እኛ እንደ ማህበረሰብ ነው እዚህ የቆምነው። እንደ ግለሰብ እንመጣና እንቀላቀላለን። ታርጌት አድርገው የሚመጡት ደግሞ ባለትዳር ወንዶችን ነው። እፈልጋለሁ የምትለው ባለትዳር ወንዶች፣ ሽማግሌ ወንዶች፣ ሰልፍ ስቲማቸው የወደቀ ወንዶችን ፍለጋ ትመጣና ብልቷን እያሳየች ገንዘብ ትሰራለች። እግሯን ከፍታ እየተቀመጠች so she can do whatever ማድረግ የምትችለውን ለማየው ነገር ግን ኦፒኒየን የመስጠት መፍታለኝ። እናንተ ፈርታችኋት ዝም ማለት ትችላላችሁ፣ የራሳችሁ ጉዳይ ነው። እኔ ግን አወራለሁ። ምክንያቱም አንድ ሰው እንዴት ነው ሆን ብሎ ሌጊንግ ለብሶ ብልቱን የመራቢያ አካሉን ቁጭ አድርጎ ገልጦ እያሳየ ለዓለም ሕዝብ ቤት ውስጥ እንኳን ሰው ካለ ማትለብሹን ልብስ እኮ ነው። ከዛም በኋላ ልክ ስናወራ ምቀኛ ትላላችሁ። ለምንድን ነው ምቀኛ? ታርጌት ኦዲየንስ አለው እኮ። ብልት ተገትሮ ሲመጣ ታርጌት ኦዲየንስ አለው። ታርጌት ኦዲየንሱ ማን ነው? ለማን ነው ብልቷን የምታሳየው? ማን ነው ብልቷን የሚያይላት? ማን ነው የሚያይላት? ለእኔ እንዳልሆነ ግልጽ ነው። ቴንክ ዩ። በጽፉም ተግባብተናል። ይሄ ነው። ከዛ ትመጣና ልጆቻችሁን ወልዳችሁ የጣላችሁ፣ እኔ ወልጄ የጣልኩት ልጅ የለኝም። ወልዳ ግን የካደች ጓደኛ አለቻት። ዲቦራ ለቲክቶክ ፌም ልጇን ከዳለች። እኔ አሁን ልጆች የሉኝም ብዬ ይህን 3 ደረጃ ቦርጭ ባስተካክል እኮ እንደኔ እነዚህ ጸባይን በጣም በገባውበት ብርጭቆ ሁሉ መቀያየር ባረግ እንደኔ እኮ ሰው የለም። መቼም ለመልክ ቤታም ቆንጆ ተብላለች። ለመልክ ስለዚህ ታዲያ ይሄ ነው። ይህን ስናገር አትናደዱብኝ፣ አትበሳጩብኝ። ከዛ ይመጡና ወንዶቹ ደግሞ ትዳር የለኝም ይላሉ። አንደኛው ጭራሽ የ9 ወር እንዴት ነህ ተነና አሉ። ያኛው ሰውዬ ደግሞ አንደኛው ጭራሽ የ9 ወር ልጅ ካድ በቲክቶክ ላይቭ። ቲክቶክ እኮ ያላሳየን እብደት የለም።
አንዱ ትዳሩን ክዶ ሚስቱ ገብታ ሚስቱ ነኝ አለች። ከዛም በኋላ ሽማግሌ ይልካል። ሁለተኛ የለመደኝም ሚስቴ ቅርበኝ ምናምን ይላል። ህይወት ይቀጥላል። አንዱ ደግሞ ልጁን ካደ። ከትናንት ወዲያ ልጅ አለ ሲባል የለኝም አለ። ልጅ አለ ሲባል የለኝም አለ። ቲክቶክ ላይ it is not my business. how it's not my business? እንዴት ነው የኔ ቢዝነስ የሚሆነው? የገዛ ልጁን ክዶ ሚስቱ ደግሞ ፖስተች የልጅ አባት ነው ብላ። ከዛ ይሄንን ሳወራ ስለሳወራሽ ትላላችሁ። ስንቱ ሴት እኮ ነው ቤቱ የሚያለቅሰው። እኔ በእውነት ስንቱ ሴት ቤቱ እንደሚያለቅስ ግን ታውቃላችሁ? ስንት ሴት ቤቷ ውስጥ እንደምታለቅስ ታውቃላችሁ? እንዴት እንደሚያሳዝኑ፣ አንጀቴ እንዴት እንደሚበሉ። ወንድ ምንም ቢሆን በቃ ጨካኞች ናቸው ወንዶች። ሴትን ሲንቁ ልክ እንኳን አያውቁ። ይሄ እኮ ከማንም ጋር እኮ ባገኘው ቀዳዳ ገብቶ ከጨረሰ በኋላ እኮ የገዛ የልጆቹን እናት እኮ ነው በልጇ ሞት ያስረገጣት። የወንዶቹ ጭካኔ እኮ ልክ እኮ አለፈ እንዴ! ወንዶች ምን ነካችሁ? በገዛ ልጇ ሞት እኮ ነው ያስረገጣት። ስንት ዓመት አብሯት የኖረው። ለጓደኛ እንኳን ስሜት ትጠነቀቂያለሽ እኮ እንኳን ለልጆችሽ እናት። ጭራሽ ብሎ ሚስቱን ሳይፈታ እንጌጅ አረገ። ሚስቱን ሳይፈታት ሄዶ ቀለበት አሰረ። የሚስቱ ስሜት ሳይሆን ያስጨነቀው ትጎዳብኛለች ሜላት አስቁሟት እንቁርቴ። በዚህ እድሜ በሼባ እድሜ እኔን እንቁርቴ ብለህ መጥራት እራሱ እከክ። ይኸው አሁን ስንት የቀለብካት ስንት ሺህ በትንሹ ወደ $200,000 ቤታ ላይ ወጥቷል። እናንተ ቀለበት በሉ ወደ $200,000 ኤምፕላስ በጊፍት በአዘር ቲንግስ ቤት ሊሆን አስለብቷል ብዬ አምናለሁ። ማይ ኦፒኒየን ቢኮዝ ቁጭ ብዬ ሳይ በጣም ይዘንባል ጊፍቱ የነበረው። ትዝ አላችሁ? በዛኛው አካውንት በምንጊዜም አካውንት በካፒቴን ምንጊዜም አካውንት እንዴት ሲዘንብ እንደነበረ። ዛሬ ግን ዞራ እየሰደበቻቸው፣ ዛሬ ዞራ እየረገጠቻቸው። እግዚአብሔር ልቦና ይዘ ገንዘብ ምንጭን ምን አውቃለሁ እኔ። ግን እንዲህ ማያልቅ ገንዘብ እኔ አይቼ አላውቅም በህይወት ዘመኔ። ሀበሻው ማላቆን አላውቅም። ከዛም የሆነች የተማርኩኝ የምትል ሴትዮ ስለ ሲንግል እናቶች ደግሞ ትሳደባለች። አባት የሌለው ልጅ ቤት ውስጥ ልጆች አሮጋንት ነው የሚሆኑት ምናምን ብላ ማለት ነው። የሴቶች ግን መከራ ግን ይታያቸዋል። ሲንግል እናቶችን የሰደበች ነው። ሲንግል እናት አንድ ሴት አሳድጋ ልጆች ባለጌ ይሆናሉ እያለችን ነው። ያስወለደን መኖር ነስቶን ሰላም ነስቶን፣ እሺ
ሰላሜን ላገኝ ህይወቴን ልቀጥል መኖር ይቀጠልልኝ ተብሎ ሴት ልጅ ሲንግል እናት የምትሆነው ወዳ አይደለም። ስፔሻሊ ኢትዮጵያዊ ሴት ወዳ ሲንግል እናት የምትሆንበት ምንም አይነት አግባብ የለም። ከዛ መጣ ሲንግል ወንድ አባት የሌለው ቤት ልጆች ባለጌዎች ይሆናሉ። ባይዘዌ ኢትዮጵያዊ ሴት አይታችሁ ታውቃላችሁ? ሲንግል ማም ባይ ቾይስ የሆነች ሀሊማ የምትሆን ይመስለኝ ነበር። እስካሁን አልወለደችም። ሀሊማ ዘፋኝ ሲንግል ማም ባይ ቾይስ እንኳን አንድ ሴት ያላየንበት ማህበረሰብ እኮ ነን እኛ። ባይ ቾይስ ስላችሁ ልጅ መውለድ እፈልጋለሁ ግን አባት ምናምን የሚሉት የለም። አሁን አባት ቢኖርም ባይኖርም ባይ ቾይስ ብቻዬን ልጄን አሳድጋለሁ ልጄን መውለድ እፈልጋለሁ ምናምን የሚሉት ማለት ነው። የለም እንደዚህ አይነት ሴት የለች። ስለዚህ እንደዚህ ባንሰደብ በቲቪ ደስ ይለኛል። በቴሌቪዥን ባንሰደብ ደስ ይለኛል። ተደብቀው ቢሳደቡት ያስቁኛል። እኮ እስበሽው ባልሽ ሙድ እያለ ባልሽ ልጆችሽ አባት ላይሽ ላይ ማንንም እየደረበ እባክሽን ፍቺኝ ምናምን እያለ ከዛም በኋላ እራሱ ፈቶሽ ከዛም በኋላ ደግሞ መታቺ ትሰድብሻለች። ወይ ጉድ! ትዝ ይላችኋል ይሄ ቪዲዮ ይኸውላችሁ። ፊራኦል ተነነ ጋይስ፣ ፊራኦል ተነነ። ፊራኦል የወለጋን ገንዘብ ኦዲት አስደርግ ተብሎ ነበር። የወለጋን ገንዘብ ኦዲት አስደርግ ተብሎ ነበረ። ኦዲት አረጋለሁ ብሎ ቃል ገብቶ ለነጠና የጠናንም ገንዘብ መልሳለሁ ብሎ በጣም በቃ በሽምግልና ምናምን ጨርሰው ፊራኦል ተነነ። አካውንቱን ዘግቶ ጠፋ። ሊያገኙት አልቻሉ። ኢንስታግራም ላይ ነው ፖስተ ደግሞ ወይ ፍርጃ ይላል ናስተባት ማይ ድሪም ቴዲ ጋር ከመግባቴ በፊት ፊሮዬ ኤአይ ስትሰራ የህፃናት ጫማ አታደርግ፣ ጫማህን አታሳንስም። እርሶ ታይኒ ቆላ ሳይክ ነው ታያችኋል። የህፃናት ጫማ ይመስላል። አንድ አመት የለም መሄድ ዶክተር ሜሮንም ጎንደር ዩኒቨርሲቲ ሞተች። ዋይ ለምን ጎንደር ሰው ይገደላል የሚባለውን ነገር ጎንደር ዩኒቨርሲቲ ውስጥ ለምን ዶክተሮች ይገደላሉ የሚለውን በደንብ መጣራት አለበት ውዶች። ለሀገር ጠቃሚ ሆኑ ስንት ነገር ሀገራችን የምትጠቀምባቸው ውድ ልጆቻችንን እንዲሁ በቀላሉ ልናጣቸው አይገባም፣ ሊገደሉ አይገባም። ስለዚህ ጉዳይ ሲሪየስሊ ነው መወራት ያለበት። ሲሪየስሊ
ውዶች። እንደ ቴዲ ጋር ምን አለ በፌካ ቀጠበ ምናምን ሲባል ጋዜጠኛዋ ተገለፍጣለች ትላለች። በምንድን ነው የሚቀጥሯቸው ግን? አሁን አይ ዶንት ኖ እውቀታቸውን ነው የሚያዩት፣ አይነገብ መሆናቸውን ነው የሚያዩት። ሚዲያ ላይ ማይክ ስትሰጧቸው ምንድን ነው የምትቀጥሯቸው? ትላለች። የአንቺ ልጅ ብትሆን አሁን የደረሰባት ምን ይሰማሻል? ጥምት ላይ ነበር የወለድኳት። ዚና እንኳን ሁላ ትበታለል ካለማወቅ ማለት ነው። ጠናና ብለሽ ካፌ ውስጥ በ10 ደቂቃና በ20 ደቂቃ በአንድ ቀንና በ2 ቀን ተጠናንተሽ ከምትጋቢ እንደዚህ ቤተሰብ ያጠና ይሻላል። አይታችሁ ካፌ ውስጥ ተቀጣጥረህ ምናምን ተቀጣጥረሽ ከምትጠናኝ እንደዚህ በቤተሰብ ደረጃ ከቤተሰብ እቅፍ ወስደሽ ህፃናቶችን ወስደሽ ጡጦ እያጠባሽ ሻወር እያጠብሽ